የፋኖ ኃይሎች ወሳኟን ከተማ ተቆጣጥረዋል። የወሳኟ ከተማ መያዝ ባህር ዳርን የስጋት ቀለበት ውስጥ የሚከት ሆኗል። የጣና አንገት የምትባለውን ከተማን የተቆጣጠሩት የፋኖ ኃይሎች ባህር ዳር ለመግባት ወሳኝ ወታደራዊ ቦታ ይዘዋል። በሌላ በኩል ፋኖ የተቆጣጠራቸውን ከተሞች ለማስለቀቅ በአገዛዙ በኩል በተከፈተው መልሶ ማጥቃት አገዛዙ የሚተማመንባቸው መስመራዊ አዋጊዎቹን ማጣቱ ተሰምቷል። በአንድ ከተማ ብቻ ከ4 እስከ 6 የሚደርስ የድሮን ጥቃት መፈጸሙ የውጊያውን ክብደት ያሳየ ሆኗል። ዝርዝር የግንባር መረጃዎቹን ይዘናል። ህወሓትና ብልጽግና በየፊናቸው ጦርነቱን እናሸንፋለን የሚል የግምገማ ሰነድ አዘጋጅተዋል። ብልጽግና በነ ጄኔራል ጻድቃን በኩል በቀረበለት የግምገማ ሰነድ ጦርነቱን በአጭር ጊዜ ውስጥ አሸንፋለሁ ሲል፣ ህወሓት በበኩሉ ወታደራዊ ስብሰባው ላይ በጦርነቱ 75 በመቶ የአሸናፊነት ስሌት አለን፣ እንደባለፈው ከበባ የለብንም የሚል የግምገማ ሰነድ ማቅረቡ ተሰምተዋል። የጣና ወታደራዊ ምንጮች ያደረሱንን መረጃ በስፋት ቃኝተነዋል። የአስመራው መንግስት ለዓለም አቀፍ ተቋም ብልጽግና በሚጎስመው ጦርነት እኛ አንከሰስም የሚል ምላሽ ሰጥተዋል። በሌላ በኩል በብልጽግናው አገዛዝና በአስመራው ገዢዎች መካከል ሊጀመር ሰዓታት እንደቀረው በሚነገርለት ጦርነት መካከል የተናጠል ሽምግልናዎች እንደቀጠሉ ነው። አዲሱ አሸማጋይ ከአስመራ ጉዟቸው መልስ ዛሬ ማለዳ አዲስ አበባ ገብተዋል። ለሰዓቱ የመረጥንላቸው ቀጠናዊ መረጃችን ነው። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የሰዓቱ ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። የፋኖ ኃይሎች ወሳኟን ከተማ ተቆጣጥረዋል። የወሳኟ ከተማ መያዝ ባህር ዳርን የስጋት ቀለበት ውስጥ የሚከት ሆኗል። የጣና አንገት የምትባለውን ከተማን የተቆጣጠሩት የፋኖ ኃይሎች ባህር ዳር ለመግባት ወሳኝ ወታደራዊ ቦታ ይዘዋል። በሌላ በኩል የአገዛዙ ሰራዊት የሚተማመንባቸው መስመራዊ አዋጊዎችን ማጣቱ ተሰምተዋል። አፋብን በላይ እዝ በወታደራዊ ስልታዊ ጠቀሜታዋ ስትራቴጂክ ቦታ ተብላ የምትጠራውን ከተማ መቆጣጠሩን በግንባር መረጃው አረጋግጧል። ከተማዋን ለመቆጣጠር ከ5 ሰዓታት በላይ ውጊያ መካሄዱን የገለጸው እዙ በግንባሩ ቁልፍ ወታደራዊ ጠቀሜታ ያላት ሻውራ ከተማ መቆጣጠር ወደ ባህር ዳር ለማጥቃት ትልቅ ወታደራዊ አቅም እንደሆነው ነው የጠቆመው። የጣና አንገት የምትባለው የአለፋ ወረዳ መቀመጫ ሻውራ ከተማ የክልሉ ርዕሰ መዲና ባህር ዳርን ለመቆጣጠር እጅግ ወሳኝ ወታደራዊ ስፍራ መሆኗን ያረጋገጡት የእዙ አመራሮች ከሻውራ ወደ ባህር ዳር አቅጣጫ ተጨማሪ ግንባሮች እንዳሉ በአውደ ውጊያ መረጃው ላይ ተመላክተዋል። በግንባር መረጃው ላይ እንደተመላከተው በአፋብን በላይ ዘለቀ እዝ መይሰው ካሳ ኮር ስር ከሚገኙ ክፍለ ጦሮች የተውጣጡ የፋኖ አህዶች ከጎንደር ጠቅላይ ግዛት እዝ ስር በጌ ምድር ክፍለ ጦር ከተውጣጡ የፋኖ ኃይሎች ጋር በመጣመር ነው ሻውራ ከተማን የተቆጣጠሩት። የካቲት 15 ቀን ከቀኑ 7 ሰዓት የጀመረው እልህ አስጨራሽ አውደ ውጊያ 5 ሰዓታት መውሰዱን የገለጹት የፋኖ አመራሮች ከ7 በላይ ትልልቅ የቁም ምሽጎችን በመሰባበር በርካታ ቁጥር ያለው የአገዛዙን ሰራዊት ሞትና ቁስለኛ ማድረጋቸውን አረጋግጠዋል። በዚህ አውደ ውጊያ ቁጥሩ ያልታወቀ ሆኖም ከፍተኛ ተብሎ ሊገለጽ የሚችል የአገዛዙ ጥምር ጦር እንደተገደለ ከ120 በላይ የሚሆን ሰብአዊ ምርኮ በፋኖ እጅ መግባቱን በግንባር መረጃው ላይ ተመላክተዋል። በዚህ ውጊያ 320 የሚደርስ የነፍስ ወከፍ መሳሪያ መገኘቱን የጠቆሙት የግንባር መረጃዎች የከተማ ፖሊስ ጣቢያ የነበረው የጦር ግምጃ በፋኖ ኃይሎች በምርኮ ገቢ መደረጉን አክለው ገልጸዋል። 2 ዲሽቃዎችን ጨምሮ ብሬኖችና ስናይፐሮች በተመሳሳይ በፋኖ ኃይሎች በምርኮ ገቢ መደረጋቸው ታውቋል። በዚህ ላስጨራሽ በተባለ አውደ ውጊያ የብልጽግናው አገዛዝ ተከታታይ የድሮን ጥቃት መፈጸሙን ከአካባቢው ምንጮች ሰምተናል። አፋብን በላይ እዝ በበኩሉ አገዛዙ ከ2 ጊዜ በላይ የድሮን ጥቃት መፈጸሙን በግንባር መረጃው ላይ አረጋግጠዋል። የአካባቢው ምንጮች በበኩላቸው የድሮን ጥቃቱ ከ2 በላይ እንደሆነ ገልጸው ጥቃቱ ከ4 እስከ 6 እንደሚደርስ ተከታታይ ከፍተኛ ፍንዳታ መስማታቸውን፣ በከተማ በተፈጸሙ የድሮን ጥቃቶች ንጹሐንም የጉዳት ሰለባ መሆናቸውን ለጣና የግንባር ዘጋቢ አስረድተዋል። በሌላኛው የግንባር መረጃችንም በደቡብ ጎንደር የውጊያ ቀጠናዎች ያጣቸውን ወሳኝ ወታደራዊ ቦታዎችን መልሶ ለመቆጣጠር ከባድ ውጊያ የከፈተው የአገዛዙ ሰራዊት የሚተማመንባቸው መስመራዊ አዋጊዎችን ማጣቱ ተሰምተዋል።
ከክምር ድንጋይ እስከ ደብረ ታቦር ምላሽና ከክምር ድንጋይ እስከ ንፋስ መውጫ ጋይንት ምላሽ በተደረገ ውጊያ ከ65 በላይ የአገዛዙ ወታደሮች ሲገደሉ 81 ወታደሮች ደግሞ ክፉኛ ቆስለዋል። 35 የቡድንና የነፍስ ወከፍ መሳሪያ በፋኖ ኃይሎች ምርኮ ገቢ መሆኑን የአፋብን የግንባር መረጃ ያሳያል። ውጊያው ደብረ ታቦር ዙሪያን ጨምሮ ከጋሳኝ እስከ ዘበራ ከአርሴማ እስከ ክምር ድንጋይ እንዲሁም ንፋስ መውጫ ጋይንት ዙሪያን ጨምሮ እስከ ሳሊ ከመኳቢያ እስከ ኡራኤል ከማደያ እስከ ጣሪያ ጊዮርጊስ ከሄደሮ እስከ ክሬቸርና አምባ ማርያም ድረስ ተካሂዷል። በዚህና በሌሎች አውደ ውጊያዎች ቆስለው ወደ ደብረ ታቦር ሆስፒታል ከተወሰዱ በኋላ ህይወታቸው ያለፈ በርካታ የአገዛዙ መከላከያ ሰራዊት አባላት አስክሬንን ስርዓተ ቀብር ዛሬ የካቲት 16 ቀን መፈጸሙን ወታደሮችን በሰብአዊነት የቀበሯቸው በደብረ ታቦር ከተማ የበጎ ፍቃድ አገልግሎት ሰጪ ወጣቶች መሆናቸው ከስፍራው የወጣ መረጃ ያመላክታል። ህወሓትና ብልጽግና በየፊናቸው ጦርነቱን እናሸንፋለን የሚል የግምገማ ሪፖርት አቅርበዋል። ብልጽግና በነ ጄኔራል ጻድቃን በኩል በቀረበላት የግምገማ ሪፖርት መሰረት ጦርነቱን በአጭር ጊዜ ውስጥ አሸንፋለሁ ብለዋል። ህወሓት በበኩሉ በወታደራዊ ስብሰባው ላይ በጦርነቱ 75 በመቶ የአሸናፊነት ስሌት አለን፣ እንደ ባለፈው ከበባ የለብንም የሚል የግምገማ ሪፖርት ማቅረቡ ተሰምተዋል። የህወሓትና ብልጽግና አደገኛው ጦርነት ሊፈነዳ ጫፍ በደረሰበት በዚህ ሰዓት ከወደ መቀሌ የተሰማው አዲስ መረጃ ሰሞነኛውን የህወሓት አጠቃላይ ወታደራዊ ስብሰባ ውጤት የሚያሳይ ነው። ህወሓት በፖለቲካ አመራሮችና ወታደራዊ አዛዦቹ በኩል ያደረገውን ግምገማ በተመለከተ አፈትላኪ መረጃዎች እንደሚጠቁሙት ትልቅ እድል ሲል የገመገመው ከበባ ሙሉ ከበባ ውስጥ አለመሆኑን ነው። ሆኖም በዚህ ግምገማ በስጋትነት የተመለከተው ጉዳይ በጦርነቱ ወቅት የደጀን ሁኔታ ሲሆን በተለይም መቀሌን ጨምሮ በትልልቅ ከተሞች የሚታዩ የህዝብ ፍልሰቶችና የጦርነት ተቃውሞ ድምጾች አደገኛ ምልክት በሚል እንደፈረጃቸው ተጠቁመዋል። ህወሓት በወታደራዊ ግምገማው ከዱኝ በሚላቸው አመራሮች አማካኝነት ለወትሮው የፖለቲካ ማህበራዊ መሰረት የሚለውን የትግራይ ህዝብ በጥርጣሬ ተመልክቷል የሚሉን የጣና መረጃ ምንጮች ውጊያው ሊቀሰቀስ የትግራይን ህዝብ አንድነት አደጋ ላይ የሚጥል የኃይል አሰላለፍ ሜዳው ላይ የሚታይ መሆኑ በትልቅ ስጋት እንደገመገመው አስረድተዋል። እንዲያም ሆኖ ህወሓት ባለፉት ቀናት በመላው ትግራይ ከወረዳ እስከ ቀበሌ ሰፋፊ የህዝብ ውይይቶችን ካካሄደ በኋላ ዘመቻ መክት ሲል የሰየመው ዝግጅቱን እመኑኝ ጦርነቱን እናሸንፋለን አይነት የጦርነት ፕሮፓጋንዳ ማስተጋባቱን ለጉዳዩ የቀረቡ ምንጮች ጠቁመዋል። ህወሓት በጦርነቱ ጉዳይ የግምገማ ሰነዶችን በሪፖርት ማቅረቡን በስብሰባዎቹ የቀረቡት ሰነዶች በህወሓት ጽህፈት ቤት የተዘጋጁ መሆናቸው ለጣና በደረሳት መረጃ ላይ ተመላክተዋል። በግምገማ ሰነዱ ላይ በተቀመጠው አቅጣጫ ትግራይ በኮማንድ ፖስት ስር እንድትተዳደር መወሰኑን፣ ይህም እስከ ቀበሌ ድረስ ላሉ አመራሮች ውሳኔውን እንዲያውቁት መደረጉን ምንጮች አረጋግጠዋል። ኮማንድ ፖስቱ ብሔራዊ ኮሚቴ በሚባል ከወታደራዊ ከህወሓት ከጊዜ አስተዳደርና የዲፕሎማሲ ልምድ ካላቸው በተውጣጡ አመራሮች የሚመራ ሆኖ የጊዜ አስተዳደሩን የውሳኔ አቅም በሙሉ ከጥቅም ውጭ የሚያደርግ እንደሆነ ነው የተጠቆመው። አጠቃላይ ስብሰባውን የመሩት የኮማንድ ፖስት ወይም የብሔራዊ ኮሚቴውና የህወሓት ከፍተኛ አመራሮች መሆናቸው የጠቆሙት እኒህ ምንጮች በጦርነት እቅዱና በአጠቃላይ የጦርነቱ ጉዳይ የሁኔታ ትንተና ያደረገው ኮሚቴው ትግራይ እንደባለፈው የጦርነት ዓመታት ከበባ ላይ አይደለችም ሲል፣ ይህም ትልቅ እድል ነው ሲል መገምገሙ ታውቋል። በይፋዊ መግለጫዎች የተከበብኩ ትርክት የሚያነሳው ድርጅቱ በውስጥ ግምገማው ሙሉ ከበባ ውስጥ የሚያስገባ ሁኔታ አለመኖሩ፣ ይህም የተለወጠ አዲስ ሁኔታ መሆኑን የአሸናፊነት ቁልፍ እንደሆነ ነው የገመገመው። ከጥቅምት 2013 እስከ ጥቅምት 2015 ዓ.ም የነበረው ጦርነት በከበባ ላይ ሆኖ የተደረገ ሲሆን አሁን ግን ክልሉ በሌሎች ኃይሎች ተደግፎ እንዳለ ለተሰብሳቢው ማብራሪያ መሰጠቱ በመረጃው ላይ ተመላክተዋል። የህወሓት ሰብሳቢዎች በስም ያልጠቀሱት የውጭ ሀገራት ድጋፍ እንዳለም ለታችኛው ካድሬዎቻቸው ማስገንዘባቸው በመረጃው ላይ ተመላክተዋል። ከዚህ በተጨማሪም በቀደመው ጦርነት የትግራይ ኃይሎች አመራር የነበሩትና በቅርቡ ኮብልለው አዲስ አበባ በመግባት ለብልጽግና ህወሓትን እናሸንፋለን የሚል የግምገማ ሪፖርት ያቀረቡት ጄኔራሎችንና ኮሎኔሎችን እንዲሁም አጠቃላይ ኮብላይ አመራሮችን በስብሰባው ላይ በክህደት መፈረጁ ታውቋል። በትግራይ ያላቸው ንብረት እንዳይንቀሳቀስ መታገዱም ተሰምተዋል። በተለይም የነ ጄኔራል ጻድቃንና የስምረት ፓርቲ መስራቾች ሴላቸው ከህወሓት መዋቅር ሙሉ በሙሉ መቆረጡ ኮሚቴው ለተሰብሳቢዎች በግልጽ ማሳወቁ ተሰምተዋል። ህወሓት ከአዲዎች ቢኖሩም ከውጭ ኃይሎች ጋር ድጋፍ መኖሩን የተተኳሽ እጥረት እንደሌለበት በመግለጽ ዳግም ጦርነት ከተጀመረ 75 በመቶ አሸናፊነትን ተማምኖና አስልቶ እንደሚዋጋ የግምገማ ሰነዱ ላይ ተመላክተዋል።
የኦነግ ታጣቂ በመተከል ዞን በርካታ ቀበሌዎችን በወረራ መቆጣጠሩ ተሰምተዋል። ታጣቂ ኃይሉ መተከል ገብቶ ቀበሌዎችን የተቆጣጠረው መከላከያ ሰራዊት ለሌላ የጦርነት ዓላማ ወደ ሰሜን መውጣቱን ተከትሎ ነው። ከዚህ ጋር ተያይዞ በመተከል የአማራ ተወላጆች ለዳግም ጥቃት ተጋልጠዋል። ታላቁ የህዳሴ ግድብም የደህንነት አደጋ ላይ መውደቁ ተጠቁሟል። የጦርነት ፖሊሲ ባለቤቱ ብልጽግና የኢትዮጵያን ቀጠናዊ ተጋላጭነት በማስፋት ላይ ነው። ታላቁ የኢትዮጵያ ህዳሴ ግድብ በሚገኝበት ምዕራብ ኢትዮጵያ ቀጠና ለውክልና ጦርነት ማዕከል የሆነ ጦር ሰፈር ተመስርተዋል። የመረጃና ወታደራዊ ስምሪት ይጠናከርበታል በተባለው በዚህ ቀጠና ከባድ ክፍተት ተፈጥሯል። አገዛዙ የግብጽ የስለላ ቡድን ይንቀሳቀስበታል ተብሎ በሚነገርለት ቀጠና የተባበሩት አረብ ኤምሬትስ ጦር ሰፈር በተገነባበት ቤንሻንጉል ጉሙዝ አካባቢ ተጋላጭነትን የሚያሰፋ እርምጃዎችን መውሰድ የቀጠለ ሲሆን ጦሩ አካባቢው ለቆ መውጣቱን ተከትሎ ታላቁ የህዳሴ ግድብ በሚገኝበት ቀጠና የኦነግ ታጣቂ ኃይል ወደ ቀጠናው እንዲገባ ሁኔታዎችን አመቻችቷል የሚሉት የአካባቢው ምንጮች አዲስና በርካታ ታጣቂ መግባቱን ጠቁመዋል። የአካባቢው ምንጮች እንደሚጠቁሙት የአገዛዙ መከላከያ ሰራዊት ከመተከል አካባቢ ለቆ መውጣቱን ተከትሎ በምትኩ የኦሮሞ ነጻነት ሰራዊት አባላት የወንበራ ወረዳን አብዛኛውን ቀበሌዎች ተቆጣጥረዋል። በዚህም ምክንያት በመተከል የአማራ ተወላጆች ለዳግም ጭፍጨፋ ተጋላጭ መሆናቸውን ለጣና ዘጋቢ አስረድተዋል። በተመሳሳይ ታላቁ የኢትዮጵያ ህዳሴ ግድብም የቀጠናው የውክልና ጦርነት ጦር ሜዳ እንዳይሆን አስግተዋል። ኦህዴድ ብልጽግና የግድቡ መገኛ ቀጠና ለኦነግ ሸኔና ለአረብ ኤምሬትስ በማስረከብ ላይ ነው። የተባበሩት አረብ ኤምሬቶች የውጭ ሀገራት ወታደሮችን ማሰልጠኛ ጦር ሰፈር በምዕራብ ኢትዮጵያ በቤንሻንጉል ጉሙዝ ክልል መመስረቷ በሮይተርስ የምርመራ ዘገባ ጭምር መጋለጡ ይታወሳል። የጦር ሰፈሩን የመከላከያ ሰራዊት የወታደራዊ መረጃና ደህንነት ሹም ጀነራል ጌታቸው ጉዲና በሚስጥር የሚመሩት ሲሆን በዚሁ ቀጠና የኦነግ ታጣቂ ኃይሎች በስፋት እንዲገቡ ሁኔታዎች መመቻቸታቸውን የኢትዮጵያን ተጋላጭነት በከፋ ሁኔታ ጨምሮታል። የአስመራ መንግስት ብልጽግና በሚጎስመው ጦርነት እኛ አንከሰስም የሚል ምላሽ ሰጥተዋል። በሌላ በኩል በብልጽግናው አገዛዝና በአስመራ ገዢዎች መካከል ሊጀመር ሰዓታት እንደቀረው በሚነገርለት ጦርነት መካከል የተናጠል ሽምግልናዎች እንደቀጠሉ ነው። አዲሱ አሸማጋይ ዛሬ ማለዳ አዲስ አበባ ገብተዋል። የአስመራ መንግስት በማስታወቂያ ሚኒስተሩ በኩል በሰጠው ምላሽ ኢንተርናሽናል ክራይሲስ ግሩፕ ኢትዮጵያና ኤርትራን በተመለከተ የሰጠውን ማስጠንቀቂያ ውድቅ አድርጓል። የኢሳያስ መንግስት ተቋሙ ላይ የገለልተኝነት ጥያቄ በማንሳት የጦርነት ማስጠንቀቂያውን አጣጥሏል። ብልጽግና በሚጎስመው ጦርነት እኛ አንከሰስም ሲል ነው ምላሽ የሰጠው። የኤርትራ ማስታወቂያ ሚኒስተር የማነ ገብረ መስቀል ዓለም አቀፍ የግጭት ጥናት ያወጣውንና በአፍሪካ ቀንድ ያለውን ውጥረት ለመቀነስ ያለመ ነው የተባለውን ሪፖርት በጽኑ ተችተዋል። የማነ በይፋዊ የኤክስ ገጻቸው ላይ የሞሰብ ጆርናል የድረገጽ ትንታኔ ዋቢ በማድረግ እንደገለጹት የድርጅቱ ሪፖርት ሚዛናዊነት የጎደለውና የብልጽግናው አገዛዝ የባህር በር ፍላጎት ከግዛት ጥያቄ ወደ ኢኮኖሚያዊ አስፈላጊነት በመቀየር ዓለም አቀፍ ማህበረሰብ እንዲቀበለው የማድረግ ስልታዊ አካሄድ ነው ብለዋል። ሚኒስተሩ የጥናት ቡድኑ ኢትዮጵያ የምትፈልገው ሉዓላዊ የባህር በር እንደ አንድ ህጋዊ ጥያቄ አቅርቧል ሲሉ ነው የተቹት። የማስታወቂያ ሚኒስተሩ ከመልእክታቸው ጋር ያያያዙት ትንታኔ ሉዓላዊ የሚለው ቃል ጥያቄው ከንግድና ከሎጂስቲክስ ባለፈ ወደ ግዛት ይገባኛል ጥያቄ መሸጋገሩን ያሳያል። ኢትዮጵያ በአሁኑ ወቅትም ቢሆን በተለያዩ ስምምነቶች የባህር በር እያገኘች ባለበት ሁኔታ ጥያቄው ሉዓላዊ ተብሎ መጠራቱ የሌላን ሀገር ሉዓላዊ ግዛት የመጠየቅ ያክል እንደሚቆጠር ተመልክተዋል። ሪፖርቱ በኢትዮጵያ በኩል ያለውን የባህር በር ፍላጎትና በኤርትራ በኩል ያለውን የሉዓላዊነት ስጋት እንደ እኩል ቅሬታ አድርጎ ማቅረቡን ትንታኔው ይቃወማል። ጦርነት ቀስቃሽ ንግግሮችና የተሸፈኑ ዛቻዎች የሚመጡት ከአዲስ አበባ እንደሆነ የጥናት ቡድኑ ራሱ ቢገልጽም በመጨረሻው ድምዳሜ ላይ ግን ሁለቱንም ወገኖች እኩል ተጠያቂ ለማድረግ መሞከሩ የሪፖርቱን ታማኝነት ያጎለዋል ሲል የአስመራው መንግስት ቃል አቀባዩ ባጋሩት መልእክት በኩል ተቃውሞ አሰምተዋል። በዚህ የማስታወቂያ ሚኒስተሩ መልእክት የተነሳው ሌላ ቅሬታ የጥናት ቡድኑ ለኢትዮጵያ የፌዴራል መንግስት የሚል ህጋዊ መጠሪያ ሲሰጥ ለኤርትራ ግን አምባገነን ስርዓት የሚል ቃል መጠቀሙን ነው። ይህ የቃላት አጠቃቀም ኢትዮጵያን እንደ መደበኛ የፖለቲካ ተዋናይን፣ ኤርትራን ደግሞ እንደ አስቸጋሪ አካል አድርጎ ለመሳል የታቀደ አድሎ ነው ሲሉ ሚኒስተሩ ተችተዋል። የኤርትራ ሉዓላዊነት ስጋት በስሜት ላይ የተመሰረተ ሳይሆን በአልጀርሱ ስምምነትና በድንበር ኮሚሽኑ የመጨረሻና አስገዳጅ ውሳኔዎች
ጉዳዮች ላይ የተመሰረተ ህጋዊ መብት መሆኑን መግለጫው አስምሮበታል። የብልጽግናው አለቃ አብይ አህመድ በበኩላቸው ለድንበር ተሻጋሪ ጦርነት ያላቸውን ከፍተኛ ዝግጅት ገልጸዋል። አብይ በቀጠለው የጦርነት ጉሰማቸው ጦራቸው ከሶማሌ ጫፍ እስከ ምጽዋ ጫፍ በባህር ላይ የሚያጋጥሙ ሽብሮችን የሚያስቀይር ቴክኖሎጂ የታጠቀና ውጊያ የሚያሳጥር ልዩ ኃይልና ተቋም መገንባታቸውን በስፋት መግለጽ በኤርትራ ላይ የስነ ልቦና ጦርነት ሲያስተጋቡ ተደምጠዋል። ሁኔታዎች በዚህ መሰል የቃላት ጦርነት እየገፉ ለግንባር ጦርነት የሚደረጉ ዝግጅት ከፍተኛ በሆኑበት ሁኔታ በሳውዲ አረቢያ የተናጠል ውይይት የተጀመረው የውስጥ ሽምግልና እንደቀጠለ ነው። ባለፈው ሳምንት ወደ አስመራ ተጉዘው ከውጭ ጉዳይ ሚኒስተሩ ኦስማን ሳልህ መሐመድና ከፕሬዚዳንት ኢሳያስ አፈወርቂ ጋር የተወያዩት የሳውዲ አረቢያ ምክትል የውጭ ጉዳይ ሚኒስተር ዋሊድ አልከሬጂ ዛሬ የካቲት 16 ቀን ማለዳ አዲስ አበባ ገብተዋል። ምክትል ሚኒስተሩ ዛሬ ረፋድ ላይ ከብልጽግና ውጭ ጉዳይ ሚኒስተር ጌዲዮን ጢሞቴዎስ ጋር መምከራቸው ተሰምተዋል። አንድ ወር ባልሞላ ጊዜ ውስጥ ከአዲስ አበባና በሪያድ መካከል ውይይት ሲደረግ ይህ ለሶስተኛ ጊዜ ነው የሚሉት የጉዳዩ ተከታታዮች ጦርነቱን ለማስቀረት የሚደረገው የመጨረሻው ጥረት አካል ነው ብለዋል። ከአዲስ አበባና ከአስመራ የተሰጡ ማረጋገጫዎች ባይኖሩም የዲፕሎማቲክ ምንጮች መረጃ እንደሚያሳየው የተናጠል ሽምግልናው ሊቀሰቀስ ሰዓታት የቀሩትን ውጊያ ለማስቀረት ያለመ መሆኑ ነው። ከ3 ሳምንታት በፊት ዶክተር ጌዲዮን ወደ ሪያድ ተጉዘው ከጂዳ ሚኒስትሮች ጋር በኢትዮጵያና ኤርትራ ወታደራዊ ፍጥጫ እንዲሁም በሱዳንና ሶማሊያ ቀጠናዊ ጉዳዮች ላይ መምከራቸው ይታወሳል። በተመሳሳይ ከአንድ ሳምንት በፊት የሳውዲ የውጭ ጉዳይ ሚኒስተር ልዑል ፈይሰል ቢን ፋርሃን አዲስ አበባ መጥተው ከብልጽግናው ጠቅላይ ሚኒስተር አብይ አህመድ ጋር መምከራቸው፣ ሆኖም ውይይታቸው በአለመግባባት መጠናቀቁን ሚድል ኢስት ዩኒፎርን ዋቢ አድርገን መዘገባችን ይታወሳል። ዛሬ የካቲት 16 ቀን ወደ አዲስ አበባ የመጡት የሪያድ ምክትል ውጭ ጉዳይ ሚኒስተር ጉዞ የተናጠል ሽምግልናው እንደቀጠለ ለመሆኑ አመላካሽ ነው። በአፍሪካ ቀንድ የጦር መሳሪያ ግዢ ተጧጡፏል። ሶማሊያ ጂኤፍ-17 የጦር ጀቶች ከፓኪስታን ልትገዛ ነው። ሞቃዲሾን ክፉኛ ያስቆጣቸው ሀርጌሳ በበኩሏ ጦር ሰፈሯን ለሀያላኑ ድርድር ማቅረቧ ተሰምተዋል። ሞቃዲሾ የጦር ጀት ለመግዛት ከፓኪስታን ጋር ድርድር መጀመሯ ተሰምተዋል። ሞቃዲሾ ብዛታቸው 24 የሆኑ ጂኤፍ-17 የተሰኙ ተዋጊ አውሮፕላኖችን ነው ለመግዛት የተደራደረችው። በጉዳዩ ላይ ሶማሊያ ጋርዲያን እንደዘገበው የመሳሪያ ግዢው በሶማሊያ መንግስት ታሪክ ከፈረንጆቹ 1991 ወዲህ ትልቁ ነው። ወታደራዊ መረጃ የወጣው በወሩ የሶማሊያ አየር ኃይል ኮማንደር መሐመድ ሻሊ በፓኪስታን ኢስላማባድ ጉብኝት ማድረጋቸውን ተከትሎ ነው። ኮማንደሩ ከ3 አስርተ ዓመታት በፊት የማዕከላዊ ሶማሊያ መንግስት ሲንኮታኮት አብሮ ህልውናውን ያጣውን አየር ኃይል ፍጥነት መልሰው እየገነቡ መሆናቸውን ገልጸዋል። የሶማሊያ አየር ክልል በሶማሊያ አየር ኃይል መጠበቅ አለበት ሲሉም ተናግረዋል። ጂኤፍ-17 የጦር ጀቱ በዋጋ ረገድ ከምዕራባውያኑ ምርቶች የሚቀንስ መሆኑ ሶማሊያ ጀቱን ከፓኪስታን ለመግዛት እንድትወስን አድርጓታል ተብሏል። የጦር ጀቱ እስከ 30 ሚሊዮን ዶላር የሚገመት መሆኑም በመረጃው ላይ ተመላክተዋል። ከጦር ጀቶች ጋር አብሮ የሚመጣው የምዕራባውያን ሀገራት አስደንጋጭ ፖሊሲም አለመኖር ሞቃዲሾ ለአየር ኃይል ፍላጎቷ ፓኪስታንን እንድትመርጥ አድርጓታል ተብሏል። ሶማሊያ ከፓኪስታን ጋር ስምምነቱን መፈረም ከቻለች እስከ 900 ሚሊዮን ዶላር የሚደርስ ፋይናንስ ለጦር ጀቶች መግዣ ያስፈልጋታል። ይህ በእንዲህ እንዳለ ሀርጌሳ የጦር ሰፈሯን ለድርድር ማቅረቧ ተሰምተዋል። ራሷን ከሶማሊያ የተለየች ነጻ ሀገር መሆኗን ያወጀችው ሶማሌላንድ አሜሪካ በግዛቷ ውስጥ ማዕድናትን እንድታወጣና ወታደራዊ ሰፈር እንዲኖራት እንደምትፈቅድ አስታውቃለች። በቅርቡ ከእስራኤል ባገኘችው የመጀመሪያ የሀገርነት እውቅና ምክንያት ከፍተኛ ተቃውሞና ውዝግብ የተፈጠረባት ሶማሌላንድ ከተጨማሪ ሀገራት እውቅና ለማግኘት በምታደርገው ጥረት ውስጥ ነው ጦር ሰፈሩን ለአሜሪካ መደራደሪያ አድርጋ ያቀረበችው። የሶማሌላንድ መንግስት ሚኒስትር የሆኑት ሀዳር ሄሴን አብዲ ለፈረንሳይ ዜና ወኪል ኤኤፍፒ እንደተናገሩት አሜሪካ ማዕድናትን ለማውጣትና የጦር ሰፈር እንድትመሰርት ሀገራቸው ፈቃደኛ መሆኗን ገልጸዋል። ከ1991 አንስቶ ከሶማሊያ ተገንጥላ ራሷን እንደ ነጻ ሀገር የምትቆጥረው ሶማሊላንድ ከጥቂት ወራት በፊት ከእስራኤል የመጀመሪያውን ዓለም አቀፍ እውቅና ማግኘቷን ተከትሎ እስራኤል በግዛቷ ወታደራዊ ጦር ሰፈር እንድትመሰርት መፍቀዷ ይታወሳል። በዚህ ጉዳይ ይፈራረማሉ ተብሎ ይጠበቃል። ሀርጌሳ ከእስራኤል በመቀጠል ለአሜሪካም ተመሳሳይ ፍቃድ ለመስጠት ዝግጁ መሆኗን መግለጿ ሶማሊያን በእጅጉ የሚያስቆጣና ወደ ጦርነት የሚወስዱ ነዋል። በቀረው መደራደሪያ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከተስማሙ ለሶማሌላንድ እውቅና መስጠት እንደሚጠበቅባቸው ነው የተዘገበው።
ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏቸዋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር